ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተማም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰቦቼ ይኸውላችሁ ከዚህ በፊት ስንነጋገርባቸው የነበሩ በጣም ብዙ ነገሮች አሉ። ትናንትና አይታችኋል። አጅሪቱ ሽሚት እንግዲህ መጣ የባል ውክልና ሆኛለሁና ውክልና ተሰጥቶኝ የመጣሁት በአብርሃም ጉዳይ ምንም አይመለከትሽም እያለች ስንት ነገር ዝታ ሩታን አስቀይማት እንደሄደች አይታችኋል። በጣም በሚያሳፍር ሁኔታ አብርሃም ያደረገው ድርጊት ራሱ ከልክ ያለፈና ስነ ምግባራዊ ያልሆነ ነው። ልክ ይወጣል ልክ የሆነ ነገር ነው ያደረገው አብርሃም። ከዚህ በፊት ሲያደርጋቸው የነበሮችን በጣም ብዙ ነገሮችን ታግሰን አልፈናል። ነገር ግን እንደዚህ አይነት ነገሮች ደግሞ ከልክ ያለፈ ነው። የሰውን ሞራል ይነካል፣ ክብር ይነካል። ለሚስቱ ምንም ነገር ቢጠላት እንኳን ክብር ሊሰጣት ይገባል። እንደሚስት አክብሮ አናግሯት መለያየት የሚቻልባቸው ነገሮች አሉ። ሰው ልካችሁ በውክልና የሚደረጉ ምንም አይነት ነገሮች የሉ። ምክንያቱም ይሄ ትዳር ነው፣ ህይወት ነው። ዛሬም ደግሞ ቤተሰቦቹ እኔ ጋሽዬ ሩታን ምን ብለው ሊናገሯት እንደሚችሉ ከዚህ በኋላ አላቅም። ዛሬም ቢሆን ለምክር ምናምን ቀርበው ግን ሩታ ላይ ጫና የሚያደርጉ ከሆነ ምክንያቱም የአብርሃም ቤተሰቦች አሁን እንደ ቤተሰብ ልክ ናቸው። ለልጃቸው ባህሪውን ስለሚያውቁ እነሱ ስላሳደጉት ብዙ ነገር ማድረግ ይችላሉ። ነገር ግን ሩታ ላይ በዛ መጠን ጫና አድርገው እሷ እንድትታረቅ ብቻ የግድ መገፋፋት የለባቸው። አብርሃም ሙሉ ለሙሉ ህይወቱን መመለስ መቻል አለበት እንጂ ዚቺ ልጅ ላይ ጫና መደረግ የለበትም። ልጅቷን መጎዳት የለባትም። ኤኒዌይስ ቤተሰቦች አብዛኞቻችሁ ይህን ዩቲዩብ የምትከታተሉ ሰዎች ሰብስክራይብ እያደረጋችሁ አይደለም፣ ፕሊዝ ሰብስክራይብ አድርጉ። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ይህን ቪዲዮ እስከ መጨረሻው ተከታተሉት። ጋሽዬ ምን አለ መሰለህ፣ አንዳንዴ የሰው ልጅ ያለ ፍላጎቱ የሆነ ነገር ሲያደርግ ነገ ላይ መልሰው እነዚህ ልጆች የሚጣሉት። መጀመሪያ ግን ያው ፍላጎታችን በፍላጎታቸውና አሁን ላይ ምን ማድረግ እንደሚፈልጉ ከማን ጋር መሆን እንደሚፈልጉ ማወቅ ነው ያለብን። በጣም ትክክል ነው። በቃ የተናገረው ነገር ልክ ነው። ትላንትና ብዬ ነበር እነዚህ ልጆች ምንም ይሁን ምን አንድ ቀን በቃ የተለየ ቦታ ተሰጥቷቸው ለሁለቱ ብቻ የሚገናኙበትን እድል እናመቻች። ሁለቱ ይቅረቡ፣ ይነጋገሩ። ምንድነው ሀሳባችሁ የሚባለው ነገር የሁለቱ ሀሳብ እርስ በርስ ይደማመጡ። መሰዳደብም ሊሆን ይችላል፣ ግን ሌላ ሶስተኛ ሰው አይግባባቸውና እስቲ ሁለቱ ብቻ ቆመው ያላቸውን ነገር የመጨረሻ ነገራቸውን እንኳን ተነጋግረው መለያየትም ከሆነ ይለያዩ፣ እንዳይቆጩ ነገ መነጋገርና መናገር ፈልጌ ሳልነግረው የሚሉት ነገር እንዳይኖር፣ ፍቅርም ከሆነ ፍቅራቸውን ይገላለጹና በፍቅር በቃ እያሉ ያላቸውን ሀሳብ ብቻ ገልጸው ይለያዩ ነበር ስንል የነበረው። መሆን ያለበት እንደዛ ነው እንጂ አብርሃም እጁን አስራችሁ እሱ ጋር ብታደርጉት ልቡ ሸፍቶ ሄርሜላ ጋር ከሄደ በድኑ ምን ይሰራላታል? ፍቅር እኮ የነፍስ ጉዳይ ነው፣ የስሜት ጉዳይ ነው እንጂ ስጋችሁ እዛ ጋር ስለተቀመጠ አይደለም። ያ ቫልዩ የለውም፣ ምንም ጥቅም የለውም። ጥሩ ነገር የለም። ሰውም ዝም ብሎ ነው የሚያወራው። ያው ሰውም በእርግጥ ያየውን ነው እንትን የሚችለው እና ከዛ ባለፈ እኔ እዚህ ሆኜ መጀመሪያ ወደ ለምሳሌ ብዙ ወደ ቤቷም ተመላልሻለሁ፣ ለምኛታለሁ፣ ልጄንም ስጤን ብያታለሁ፣ ብዙ ነገር ብያለሁ። ስለዚህ እሱ አሁን ምን አይነት ራሱ ሀሳብ እንዳላት ምንም አውቆታ የውስጥህን ያለው ነው ግልጹ ተናገር እኮ ጋሽ የግልጹ ነው እየነገርኩ ያለሁት። እኔ እየገባኝ አይደለም ቤተሰብ ምንድን ነው አይደለም ጋሼ ምንም እንደማያውቁ እየመሰሉ ምን እያሽሞነሞኑት ነው ያለው? ልጃቸው ስለሆነ ነው በዚህ ደረጃ እንዲየሆነ ያለው። ለምንድን ነው እንዴ? አብርሃም እኮ የሰራውን ስራ እኮ ይታወቃል። እሺ ምንድን ነው ሩታ እምቢ ስላለችውና ልጁን ስላላሳየችው ነው አይደለ ይሄን ሁሉ ነገር ያደረገው? ምክንያቱ እንደዛ ነው ብሎ እሺ እንውሰድለት። ነገር ግን ትክክል ነው ወይ? ምክንያቱ ትክክለኛ ነው ወይ? እና ታዲያ ልጁና ሚስቱን እንዳያይ ስለተከለከለ ሚስቱ ከቤት ይውጣ ስላለችው ሌላ ሴት ጋር ነው ሄዶ አሸሽ ገዳሜ ማለት ያለበት? ከሄርሜላ ጋር እንደዛ እየሆነ ያለው ነገር ምንም አይደለም። ፍሬንድሊ የጓደኛ ነው። ባለትዳር ሆኖ ራሱን ጠብቆ መቀመጥ አይችልም። የግድ ስትረሱን የሚያስለቀቀው ከሄርሜላ ጋር ዋና እየዋኘ ወይን እየጠጣና አሸሸ ገዳሜ እያለ ቤቷ እያደረ ነው እንዴ? እንደዛ ነው ታዲያ የሚሆነው? ጋሽዬ ያዩትን ነገር በግልጽ ቪዲዮውን አይተዋል፣ የተፈጠረው ነገር አይተዋል። ከዛ ጓደኞቹ ደግሞ ይዘውት የመጡት የፎቶ ማስረጃ አለ። በጣም ብዙ ማስረጃዎች አሉ። አብርሃም ምን እንዳደረገ መጥፎ ነገሮች እንደሰራ ማሳያ አይደለ? የፈለጋ ላታከብረው ምን ላትለው ትችላለች፣ ግን እሱ ያደረገው ነገር ትክክል አይደለም። ይሄን አይተው ጋሽዬ ውስጥን ተናገር የምናምን የሚል እና ሌላ ነገር ማውራት አይጠበቅባቸውም። ልጅ ነው፣ እንደ ልጅ መቆጣት ነው ያለባቸው። ሊቆጡት ነው አይደል እዚህ የመጣው። ከዛ ውጭ ግን ትክክል አይደለም። ይሄ ፌር አይደለም። ወደ ሩታ ነው ወደ እሱ እንትን እያደረጉ መሆን የለበትም። ደውለንባት ትመጣለች እኮ በስተመጣ ኮራ ተንታና ማውራት እሷ የምታወራውን ሰማለሁ። ለምን መሰለ እኔ አገናኝቼ የሁለታችሁ ነገር እኔ ልውሰድ ብዬ ነገሩ ጨርሼዋለሁ። ማውራት የምትፈልገው ነገሩ ስለጨረስኩት አሁን መታ የምታወራ ምንም አዲስ ነገር አይደለም ልታወራ የምትችለው ማለት ነው። አንተ ተናገርከኝ አይደለም? አንተ ከተናገረ ከጨረስክልኝ በኋላ እሷ ደግሞ የምትናገረው አለ የእሷ ኧረ ይሄ ነገር በቃ ያሰለቻል። ምንድን ነው ጋሽዬ እሷን ነገር አልሰሙም ነው ምንድን ነው
እንዴ በቀደም ጋሽዬ ሲጨቀጭቋን ነበር። ከአንዴም ሁለቴ ከጋሼ ጋር ተገናኝተዋል አይደል እንዴ? ሩታና ጋሼ ተገናኝተው ተነጋግረዋል። ምን ያስፈልጋል ሌላ ነገር? ሩታን ይሄን ሁሉ እንደዚህ ገና ሌላ የምትጨምረው ሀሳብ ምን አይነት ሀሳብ ነው ሩታ ልጨምር የምችለው? ከሌላ ሴት ጋር እየሄደ ነው። ከሌላ ሴት ጋር መሆኑን አልፈልግም። ለእኔና ለልጁ ጊዜ ስጠን፣ ወደ ቤቱ ይመለስ፣ ራሱን ይሰብስብ፣ አይምሮውን ይግዛን ያለችው አይደል እንዴ ሩታ? ሌላ የተናገረችው ነገር የለም። ስለዚህ ጋሽዬ ከእሷ ሊሰሙት የሚችሉት ሌላ ተጨማሪ ነገር ምን ሊኖር ይችላልና ነው ሩታ ትምጣና ሌላ ነገር ሰምቼ አንተ ላይ እንትን ምለው? አያስኬድም እንደዚህ አይነት ነገር፣ ምንም የማይሆን ነገር ነው። አብርሃምም ሲጀምር ሩታ እያለችው ያለው ነገር ምክንያቱ አልገባኝም ይላል። በግልጽ ተናግራለች፣ ለእሱ ተናግራለች፣ ለጓደኞቹ ተናግራለች። እህቱ ሄዳ ነግረዋለች አደለ? ከሄርሜላ ጋር ያለህን ነገር አቁም፣ የምታደርገው ነገር ትክክል አይደለም ብላ ቡዜም ተናግረዋለች። ማንሽ ያልተናገረው ነገር ወንድሙ ተናግሮታል። ቪዲዮ ላይ እንዴት እንደሚሰድቡት አይታችኋል አይደል? የገዛ ጓደኞቹ የገዛ ወንድሞቹ። ምንድን ነው ምክንያቱ አልገባኝም የሚለው እንዴ? አባትና ልጅ አንድ ላይ እንደዚህ መተባበር የለባቸውም። ጋሽዬ መሆን ያለበት መሀል ላይ ነው መሆን ያለባቸው እንጂ ወደ አብርሃም ማድላት አለባቸው ብዬ አላስብም። እኔ ግን ዛሬ ፌር የሆነ ነገር እያየሁ አይደለም። ይህን ብቻ ነው ፈልገው ኔፋ ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። የቀረ ጉዳይ ይነሳል እሱ እኔ ያስተካክለዋለሁ አላልኩም። አምጥቼ እኔ ራሴ ሚዲያ ላይ ሳይሆን እኔ አሁን ማስፈርመው ቤት ላይ አስፈርመዋለሁ አላልኩም። ሚዲያ ላይ ማይሆን አሁን ወጣዬ ስለመፈራረሙ ሳይሆን አገናኝቼ ሁለታችሁም ተወያይተን ምን ብለን ቤት ላይ አስፈርመዋለሁ አላልኩም። እሺ አዎ ነው እኮ ልክ ናቸው። አሁን መፈራረም የለባቸውም። ፊርማ መቅደድ ምናምን የሚባል ነገሮች የፍቺ ሁኔታዎች ላይ ምናምን መሆን የለበትም። አዎ ነገር ግን መጀመሪያ ምንድን ነው መደረግ ያለበት? የአብርሃም ጉዳይ እንዴት መፈታት ያለበት? ነገሮቹ ሩታ ዛሬ እንፋታ ስላለችና ስለተናገረች ነው እንዴ ሩታን ቀጥታ ጫና ፈጥራችሁ ምደበድቧት? እንደዛ ነው። እሷ ዛሬ አይን አውጥታ እንትን ስላለች ነው እንጂ ከዚህ በፊት እኮ ሄርሜላ ቤቷ ድረስ ሄዳለ ደበድባት ስትል አብርሃም ልጁን መንጭቆ ከጇ ሊወስድ ሲል እኮ አንድም ሰው አብርሃምን የተቆጣው የለም። ዛሬም እንደዛው ግን እሷን እንትን ልትል ስትል እሷን መለማመጥ ጀመራችሁ። እንዳትፈችው፣ እንዲህ እንዳይሆን፣ እንዲህ እንዳይፈጠር እያላችሁ ለምን ስማችሁ እንዳይጠፋ ነው ወይስ ምንድን ክብራችሁ እንዳይነካ ነው? ምን እንዳይሆን ነው ሩታ ላይ እንደዚህ አይነት ጫና እየተደረገ ያለው? አብርሃም ሙሉ ለሙሉ ታውቁታላችሁ ኬዙን። ጋሽዬም ያውቋል፣ ኤፍሬምም ያውቋል። አብርሃም ከሄርሜላ ራስ መውረድ አለበት። ከእሷ ጋር መታየት ራሱ የለበትም። ባለትዳር እንደመሆኑ መጠን ብዙ ነገር እየታማ ነው፣ እየተወራበት ነው። ይሄ ነገር መቆም አለበት ብላችሁ አብርሃምን አንዴ እንኳን ስትናገሩት አላየሁም እስካሁን። ነገር ግን ከዚህ በፊት የነበሩ ቪዲዮዎች ላይ ሁሌም ተናግራችሁታል። ሄርሜላን ሁላ አገኛትና እናግራታለሁ ሲል ነበር ጋሽዬ አይደለ? ለምንድን ነው ዛሬ ከበዳቸው ይህን መናገር? አብርሃም ሲመጣ መጀመሪያ መቀረፍ ያለበት ጉዳይ ሲያህል እንደለም ወይ ሮጣለሁ እየሮጥኩ ችግራችን ለምን እርሶ ይደክማሉ? እርሶ ሳይሆኑ የችግሩ ባለቤት ነው እንጂ ችግሩን መቅረፍ ያለበት ካልገባው ማለት ካልገባው ህፃንነት ከወሰደው ልጅነት ካልጨረሰስ እንዴ? እሺ ታዲያ ምን ታርግ ሩታ እንዴ? ሁለት ልጅ ታሳድግ እንዴ? እኔ እኮ ብያችኋለሁ፣ አብርሃም ወደ ልጅነት እየሄደ ነው። እኔ እኮ ያኔ ዲምቢ ለበዲምቢ መጫወት ሲጀምር በዛ በበጋ በዛ በክረምት ማለት ሲጀምር ነው አብርሃም እኮ በቃ ሌላ ታሪክ ውስጥ እንደገባ የተረዳሁት። አሁን ደግሞ ይኸው አባቱ እያረጋገጡለት ነው ያሉት። እንዴ ያገባው እኮ አቅመ አዳም ስለደረሰ ነው። በእርግጥ አንዳንዴ እድሜ ሳይሆን አስተሳሰብ ነው የሚያበስላችሁ። በሳል የምትባሉት በምትናገሩት፣ ባረማመዳችሁ፣ ባካሄዳችሁ፣ በተግባራችሁ ነው አደለ በሳል የምትባሉት። ካልበሰለ ታዲያ እሱን የምትቀቅልበት ምን እዳለባት እንዴ? ዛሬ ታዲያ እሺ አልበሰለም ብለን አድበስብሰን አለፍን። ልጅነት ነው፣ ልጅነት ይዞት ነው ይሄን ሁሉ ነገር ያደረገው አደር። ይቺ ልጅ ታዲያ ቤት ውስጥ ተጠብሳ ትኑር እንዴ? ለሱ ስትል ምን መሆን ያለባት እስቲ እንዴ? እንደዚህ አይነት ነገርማ አይሆንም። አዎ ልጃቸው ነው። በእርግጥ ልጅ ሁሌም ለቤተሰቡ ልጅ ነው አደለ? ግልጽ ነው። ነገር ግን በዚህ ደረጃ ደግሞ እሷን እየበደሉ መሆን የለበትም እንዴ። ፌር መሆን አለበት። ለእኔም ለአንቺም ለኤፍሬምም ሲናገር እንደነበረው አባታችን ነው ካሉ እንደ አባት ነው። እሷም ልጅ ናት እኮ መቦረቅ ያምራታል። እና ስለዚህ እሷም ሌላ ሰው ይዛ መታ ትቦርቅ ደግሞ እሷም ኩሪፍቱ ትሄድ ከሌላ ሰው ጋር ብቻ አይደለም። እና ለአንቺም አባትሽ የሆነ ሰው ነውና ነገራቶች ሁሉ ለሱ ብለሽ ልኩ ነው ማሳየው ነው። እግዚአብሔር ልኩ አሳየው። ለእናንተ ብሎ በጣም ብዙ ዋጋ እየከፈለ ነው። የምሬ ነው። ለእናንተ ፍቅር፣ ለእናንተ ትዳር ብሎ ብዙ ዋጋ እየከፈለ ያለ ሰው ነውና ሩትዬ ታያለሽ፣ እኔ የማደርገውን እኔ ያውቃለሁ። እኔ አሁን አክብራ ጋሽዬም ብላ ኤፍሬምም ብላ ከዚህ በፊትም ኤፍሬም እግሯ ላይ ወድቋል። ቤተሰቦቹ፣ ጓደኞቹ፣ ወንድሞቹ እንዲህ እየጣሩ ነው የእሱን መታረቅ እየፈለጉ ነው ያሉት። እሺ ይሁን፣
በጣም መልካም ነገር ነው። ነገር ግን እኔ አንድ ያልታየኝ ነገር አለ እዚህ ጋር ቤተሰቦቼ። ሩታ ምን ታርቅ ታዲያ? ማለት እሺ ለሰው ስትል በይሉኝታ ገባች፣ ታረቀች። እስከ ዛሬም ድረስ የቆየችው እንደዚህ አይሆንም ብለው እናቶቿ እህቷ ሲናገሯት ነው። ከዛ እነ ኤፍሬም ሲናገሯት ይህን ሁሉ ጊዜ ቆይታለች። ያገኘችውን ጥቅም ንገሩኝ እስቲ። የቆየችበት ምክንያት ላይ ያገኘችው አንድ መልካም ነገር ንገሩኝ። አብርሃም ነገሮችን እያሰፋ ከመሄድ ውጪ የተደረገላት ነገር ምንድን ነው ለዚች ልጅ? እስቲ አንድ ጥሩ ነገር ገጠማት በሉኝ። በዚህ ነገር አክብራለች። አዎ ጋሽዬም እየለፋ ነው። የእሱን ልፋት ግን መና እያስቀረው ልፋቱ ላይ ውሃ እየቸለሰ ያለውስ ማን ነው? ይህንን ነገር እርሳ ለምን አንረዳም? እቺ ልጅ ዋና ውሳኔ ላይ መድረሷ እኮ አይደለም። ውሳኔዋን ማስቀየር ይቻላል። ነገር ግን አብርሃምን ቀይሮ ነው መጀመሪያ የሩታን ውሳኔ ማስቀየር እንጂ ዝም ብሎ ሩታን ሁኚ እንደዚህ አድርጊ ቢሏት አይሆንም። የቀረው ጭላንጭሉ ነው እንጂ እኮ አሁን ማስተካከል ጭላንጭል ነገር አለች፣ ያልተቆረጠች ነገር አለች። እሷን ስትቆረጥ ሰላም ይሆናል። በቃ ጋር ደግሞ ጥሩ ጊዜያቶችን አሳልፈሻል። በጣም ደስተኛ ሆነሻል ከሱ ጋር እና ነገራቶች ደግሞ አሁን ላይ ተበላሽተዋል። እና አሁንም ደግሞ አረፈደም እና ማስተካከል ብትችይና ልጃችሁ አብራችሁ ብታሳደጉ ልጁም ያለ አባት ከሚያድግ ቤተሰቦቼ ከታላቅ ይቅርታ ጋር የእውነት ነው ምናችሁ እኔ እንደ ሐሳብ እንደ አስተያየት ነው ማቀርበው ነገሮችን። ነገር ግን እናንተ መረዳትና ማየት ትችላላችሁ፣ ማስተዋል ማገናዘብ ትችላላችሁ ብዬ አስባለሁ። እኔ እዚህ ጋር ጋሽዬ ሩታን ከመጫን ውጪ ምንም አይነት ችግር ፈቺነት አላየሁባቸውም ዛሬ። ከዚህ በፊት በጣም ብዙ ነገር ጥረታቸውን አደንቃለሁ፣ ያላቸውን ልጆቹ እንዲታረቁ ያላቸውን የውስጥ ጉጉት አደንቃለሁ። ነገር ግን የሄዱበት መንገድ እኔ ዛሬ ትክክል ነው ብዬ አላስብም። የሩታን ሐሳብ ማስቀየር አይደለም አላማቸው ሆኖ መምጣት የነበረበት። መጀመሪያ እነራሱ እንደዚህ አይነት ቦታ ላይ እነሱን ሁለቱም ማገናኘት ካስፈለገ እና ሁለቱ መሃል ሆነው ማሸማገል ካስፈለገ አብርሃምን ነበር ለብቻ ማናገር፣ ለብቻ መቆጣት ነበረባቸው። ለምን አብርሃምን ለምንድን ነው በዚህ ደረጃ ፎርስ ሊያደርጉት ያልፈለጉት? ከዚህ በፊት እንደ ልጅ ለምንድን ነው ሊቆጡት ያልፈለጉት? ልጁ ይሄን ያህል ርቆ ከሄደ በኋላ ዛሬ እንደዚህ ሲሆን ብዙ ነገር አይተዋል። ማስረጃ አላቸው። ማስረጃ ባይኖራቸውና አዲስ ነገር ቢሆንባቸው እኮ እሺ ጥሩ። ነገር ግን ይሄ አዲስ ነገር አይደለም። ጋሽዬ ሙሉ ለሙሉ የሚያውቀው ነገር ነው። ኤፍሬም የሚያውቀው ነገር የተጣሉበት ነገር ነው አይደለ? እያወቁ ግን ሩታ ላይ መደምደሙ እኔ ትክክለኛነት ነው ብዬ አላስብም። ፌርም አይደለም። እኔ ምንም ነገር ሊታየኝ አልቻለም። ይሄ ነገር ሩታ ላይ ደምድሞ እንዳትፈችው ቢባል ምን መፍትሄ ይመጣል ነው? ዛሬ እንደዚህ የሆነ እኮ ነገ ስትመለስ እኮ ልፈታው ትችላለች። ይሄ እኮ ስር ነቀል የሆነ ለውጥ ያስፈልገዋል አብርሃም። እሱም ደግሞ መጀመሪያ አብርሃም ላይ ነው መሰራት ያለበት እንጂ ሩታ ላይ ብቻ መወስወሱ ምን ያለው ነው? ምን ጥቅም አለው ነው? ፔፐሩ እንዲረጋጋ እኮ አብርሃምን ለትንሽ ጊዜ ራቅ አድርጎ እሱን መምከር አይሻልም ወይ? ይቺ ልጅ ከማስጨነቅ ይቺ ልጅ ከማሰቃየት የተሻለ አማራጭ ሊሆን የሚችለው እንደዛ ነው። ጋሽዬ ልፋታቸው ሊሆን ይችላል። ነገር ግን እኔ ትክክል አይደለም ዛሬ ያየሁባቸው ነገር። በቃ ምንም አብርሃምን ሊናገሩት አልቻሉም። አይታችኋል። በቃ እኔ የጠበቅኩትኝ በጥፊው ላይ ይሉታል ብዬ ነበር። እንዴት አደርጋለሁ ይሉታል ብዬ ነበር የጠበቅኩት። ምክንያቱም የሚታየው ነገር የሚመስል እውነታ ነው። በቃ ስለዚህ ሩታ ላይ ብቻ መፍረዱ እኔ ጥቅም አለው ብዬ አላስብም። ነገ ከነገ ወዲያ አብርሃም የሚፈልገውን መንገድ እያደረገ ነው። ለምን ሩታ ነች ጥፋተኛ እንዲባል ነበር የሚፈልገው። ይኸው ሆነ። ከሄርሜላ ጋርም ቢሆን ራሷ ገፍታው ነው እንዲባል ሊያደርግ ነው ማለት ነው። ይህ ነው ችግሩ እንግዲህ። ኤኒዌይስ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። መልካም ምሽት ይሁንላችሁ። ሰላማችሁ ብዝት ይበል።